ዛሬ ደግሞ የምንመለከተው ማለት ነው በፈቃዱ ቦታውን መርጦ የተመሰረተ ጎንደር ከመመስረቷ በፊት ማለት ነው 269 ዓመት ቀድሞ የተመሰረተ ቤዛው ኩሉ ዓለም ዮም ተወልደ የዓለም መድኃኒት ነው ዛሬ ተወለደ እያሉ በሚያመሰግኑበት ሰዓት በሕፃን አምሳል በቀስተ ደመና ተከቦ ቤተ መቅደሱ ላይ በር ላይ ተቀምጦ የታየበት ማለት ነው የተለየ ታሪካዊና ጥንታዊ ቦታ ደብረ ሰባት ቃ ኢየሱስ ቤተ ክርስቲያን ማሳያችሁ ተከተሉኝ። እንግዲህ እንደምትመለከቱት ማለት ነው ደብረ ሰባት ቃ ኢየሱስ የሚባለው ታላቁና ጥንታዊው ቤተክርስቲያን ከ44ቱ አንዱ የሆነው ማለት ነው ይሄ ቤተክርስቲያን ነው። ይሄ ቤተክርስቲያን እንግዲህ የተመሰረተበት ዓመተ ምህረት ማለት ነው በ1355 ዓመተ ምህረት በአጼ ይስሐቅ ዘመነ መንግስት ማለት ነው 1355 ዓመተ ምህረት ማለት እንግዲህ ከጎንደር 269 ዓመት ቀድሞ የተመሰረተ ጥንታዊ ቤተክርስቲያን ነው ማለት ነው። ታዲያ ይሄ ቤተክርስቲያን እንግዲህ ሲመሰረት እዚህ አይደለም የነበረ የተመሰረተው ከላይ አካባቢ የሚታየው ተራራ ማለት ነው ከዚህ በቅርበት የሚገኝ ተራራ አለ ማለት ነው ወርቅ አብዶ ይባላል ተራራው ማለት ነው። ታዲያ ለምንድን ነው ወርቅ አብዶ የተባለው ብለን መጠየቃችን አይቀርም። ወርቅ አብዶ የተባለበት ምክንያትም እንግዲህ አጼ ይስሐቅ ንጉሱ ማለት ነው ታቦተ ኢየሱስን መትከል በፈለጉበት ሰዓት ማለት ነው ከዛ አካባቢ የነበሩ ገበሬዎችን ቦታውን እንዲለቁና ታቦት ሊተክሉ እንደፈለጉ የፈለጉት ቦታ ላይ መርጠው መስፈር እንደሚችሉ ይጠይቋቸዋል ማለት ነው። ታዲያ አጼ ይስሐቅ እንግዲህ ደግ ንጉስም ስለነበሩ ጠይቀው ብቻ አላስለቀቋቸውም። ለእያንዳንዱ የሚያስፈልገውን ያክል ካስፈላጊነቱ ሁሉ በላይ አድርገው ወርቅ ያከፋፍሏቸዋል ማለት ነው። ታዲያ ይህን ሲያደርጉላቸው እንግዲህ ገበሬዎቹ ንጉስ ተነሱ ልቀቁ ማለት በቂ ሆኖ እያለ ይህን ያክል ወርቅ አፈሰሰልን ሲሉ ይህ ንጉስ ወርቅ አብዶ ይላሉ ማለት ነው ገበሬዎቹ። ከዛ ጊዜ ጀምሮ እንግዲህ ስሙን እንደጠበቀ ወርቅ አብዶ እየተባለ ይጠራል ማለት ነው ተራራው። ታዲያ እንግዲህ በዛ ተራራ ላይ ሲሰራ በሰዓቱ ማለት ነው ከተራራው አካባቢ በሚገኝ ኩረት እየተሰበሰበ የኩረት ድንጋይ ማለት ነው። ኩረት ማለት እንግዲህ ለማታውቁት ድቃቃ በጣም ደቃቅ ድንጋዮች ማለት ነው። እነሱ እየተሰበሰቡ በጤፍ ገለባ እየተቦካ ማለት ነው ግድግዳው በደንብ ከተሰራ በኋላ ከላይ ደግሞ ለሳር ክዳን በሚመች መልኩ ከዛው አካባቢ ከሚገኘው ደን እየመነጠሩ ማለት ነው ቀርቃሃና ሸንበቆ እያለሰለሱ ለሳር ክዳን እንዲያመች አድርገው ይሰሩታል ማለት ነው። ያን ሰርተው ሳር ከከደኑት በኋላ እንግዲህ የተገለገሉበት ሲቆዩ አንዴ ብቻም ሳይሆን ከአንዴ አልፎ ሁለቴ ነፋስ እያነሳ ይጥለዋል ማለት ነው። ከዛ በኋላ በሶስተኛው ግን ነፋሱ አንስቶ ደግሞ እየሰሩ ሲጠቀሙበት ሲጥለው ደግሞ እየሰሩ ሲጠቀሙበት በሶስተኛው ግን ነፋሱ አንስቶ እዚህ ቃ ላይ አምጥቶ ይጥለዋል ማለት ነው። እንግዲህ ንጉሱም ነገስታቱ ደግሞ በእግዚአብሔር የሚመሩ ስለነበሩ በሰዓቱ እዚህ አምጥቶ ሲጥለው ይሄ ፈቃድ እግዚአብሔር ቢሆን ነው በማለት ማለት ነው አጼ ኢያሱ በዘመኑ የነበሩት አጼ ኢያሱ ንጉሱ ማለት ነው ይሄን ቤተክርስቲያን ቅድስቱንና መቅደሱን ሰርተው እየተገለገሉበት ይቆያሉ ማለት ነው። ከዛ በኋላም ለሁለተኛ ጊዜ አጼ ኢያሱ ሁለተኛው ማለት ነው እሳቸው ደግሞ ቅኔ ማህሌቱን ሰርተው መስኮቱን ሳይጨርሱት ነው ያረፉ ይባላል። ቅኔ ማህሌቱን እሳቸው እንደገና ይሰሩታል ማለት ነው አጼ ኢያሱ። ታዲያ እንደዛ አድርገው ከሰሩት በኋላ እንግዲህ ከመጀመሪያው ጀምሮ ይሄ ቤተክርስቲያን 150 አገልጋዮች ተመድበውለት በ150 አገልጋይ እየተገለገለ ነበረ ማለት ነው። እንግዲህ አገልጋዮቹ በየደረጃው ናቸው። አስተዳዳሪ አለ፣ ሊቃውንቱ አሉ፣ ካህናቱ፣ ዲያቆናቱ፣ አጋፋሪዎች አሉ፣ ጥበቃ ዘበኛ ከዛ መነኮሳት ደግሞ ግብር አድቃቂዎች ማለት ነው። እነሱ ሁሉ ጀምሮ ነበረ አገልግሎቱ ሲሰጥ የነበረው ማለት ነው። ከዛ በኋላ እንግዲህ አጼ ኢያሱ እንደዛ አድርገው ቤተክርስቲያኑን ከሰሩት በኋላ ማለት ነው እሳቸው ያርፋሉ። ከዛ በኋላ ያው ቤተክርስቲያኑ የተገለገለበት ከቆየ በኋላ ማለት ነው በድርቡሽ ዘመነ መንግስት 1881 ዓመተ ምህረት ማለት ነው ድርቡሽ እንግዲህ ጎንደርን በሚወርበት በሚያቃጥልበት ሰዓት ማለት ነው ይህን ቤተክርስቲያንም ለማቃጠል ሞክሮ ነበረ ማለት ነው። ታዲያ ይህን ቤተክርስቲያን ለማቃጠል ሲመጡ ድርቡሾች ከመሬት በተነሳ ነጭ ንብ ማለት ነው ኢየሱስ ክርስቶስ ተአምሩን በመግለጽ አስወግዷቸዋል ወይም አባሯቸዋል ማለት ነው። ከዛ በኋላም ይሄ ቤተክርስቲያን እንግዲህ ካልተቃጠሉት ጎንደር ውስጥ ከ44 ውስጥ አንዱ ነው ማለት ነው። ታዲያ ከኤርትራና ከትግራይ የሚመጡ ገዳማውያን አባቶች መነኮሳት ማለት ነው ንዋያተ ቅድሳታቸውን እየያዙ እየመጡ ከዚህ ተረጋግተው ጸሎታቸውን እያደረሱ ይሄዱ ነበር ማለት ነው። ምክንያቱም በጣም ሰላማዊ ቦታ ስለነበረ የቦታ ማለት ነው። ሌላ ቦታ ላይ ርብሻና አለመረጋጋት ሲኖር እዚህ መጥተው ተረጋግተው ቆይተው ሰላም ሲሆን ወደ ሀገራቸው ይሄዱ ነበር ማለት ነው። ንዋያተ ቅድሳታቸውንም ጠብቀው እዚህ ማለት ነው። ለምን ስላልተቃጠለ ወይም ድርቡሽ ሊደፍረው ስላልቻለ ማለት ነው። እንዲያውም ለምስክርነት ከዚህ ከጎንደር ከ44ቱ አንዱ የሆነው ጎንደር ጊዮርጊስ የሚባለው ጎንደር ጊዮርጊስ እንግዲህ ከተቃጠሉት ውስጥ ሲሆን ንዋያተ ቅድሳቱን እዚህ አመጣው አስቀምጠው እንዲተርፉ አድርገዋቸዋል ማለት ነው ንዋያተ ቅድሳቱን። ይሄም አንድ ምስክርነት ነው። ክርስቲያን እንግዲህ የሰሯትን ውለታ የዋሉላትን ስለማትረሳ ሊቃውንቱ እስካሁን ድረስ ማለት ነው እዚህ ቤተክርስቲያን
ለነብሰ ነገስታቲነ ኢያሱ ወኢያሱ እያሉ እስካሁን እየጠሩ ይገኛሉ ማለት ነው በጸሎት ሰዓት። ይህ ቤተክርስቲያን በጣም ታሪካዊ ቦታ ነው። ብዙ የተለዩ ነገሮች አሉት። ከተለዩ ነገሮችም አንዱ ደግሞ ምን መሰላችሁ? አቋቋም ወይም ስርዓተ ማህሌቱ ሳንኳ ይባላል ማለት ነው። ሳንኳ እንግዲህ 3 አይነት አቋቋም እንዳለ ይነገራል። የታች ቤት፣ የላይ ቤትና ሳንኳ የሚባለው ማለት ነው። ታዲያ እዚህ ቤተክርስቲያን ላይ የሚካሄደው ስርዓት ሳንኳ የሚባለው ነው ማለት ነው። እንግዲህ በድሮ በጥንቱ ዘመን ማለት ነው ሊቃውንቱ ስርዓተ ማህሌቱን እያገለገሉ ሳለ በልደት ቀን ማለት ነው ቤዛ ኩሉ ዓለም ዮም ተወልደ፣ እነሆ የዓለም መድኃኒት ዛሬ ተወለደ እያሉ ሲያዜሙ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕፃን አምሳል ማለት ነው በቀስተ ደመና ተከቦ ቤተ መቅደሱ ላይ ተቀምጦ ይታያል። ታዲያ ሊቃውንቱ ቀስተ ደመናውን ወይም ብርሃኑን ብቻ ነበር የተመለከቱና ሕፃኑ አልታያቸውም እና አንዲት ሴት ለሷ እንግዲህ እግዚአብሔር ፈቃዱ ስለነበረ ተገልጾላት አረ ሕፃኑን እንዳትረግጡት እያለች ትናገር ነበር ማለት ነው። ኋላ ሊቃውንቱም የሷን ሐሳብ ሰምተው ተረጋግተው ሲያስተውሉ ሕፃኑ በቀስተ ደመና ተከቦ ቤተ መቅደሱ በር ላይ ተቀምጦ ነበረ ማለት ነው። ከዛ ጊዜ ጀምሮ እንግዲህ ሊቃውንቱ ይሄ ስርዓተ ማህሌት ወይም ደግሞ ሳንኳ የሚባለው እንዳይቀየር ቃል ተገባብተው እስካሁን ድረስ የሚገለገለው በዚህ በሳንኳ ቃለ እግዚአብሔር ወይም በሳንኳ ስርዓተ ማህሌት ነው ማለት ነውና በጣም ታሪካዊ ቦታ ነው። ይሄ ያለ ከቆየ በኋላ እንግዲህ ይሄ ቤተክርስቲያን 1935 ይሄ ቤተክርስቲያኑ እያፈሰሰ ሳር ስለነበረ ሲቸገሩ ከዛ በሰዓቱ የነበረ የጣሊያን ወይም የጣሊያን ለመጋዘን ወይም ለዕቃ ማስቀመጫ ብሎ ያስቀመጠው ብረት ነበረ። ያን ብረት እንግዲህ ከነበረው ባለስልጣን በሰዓቱ አስፈቅደው ማለት ነው ቤተክርስቲያኑን ብረት አልብሰውታል ማለት ነው። ታዲያ በ1935 ዓመተ ምህረት ብረት ሲለብስ ማለት ነው የከተማው ከንቲባ ተገኝተው ለሁሉም ለዚህ ላሉ ሁሉም አገልጋዮች ማለት ነው ከሊቃውንቱ ጀምሮ ሊቃውንቱ ማለት እንግዲህ ቀኝ ጌታ የሚባሉ አሉ፣ ግራ ጌታ፣ ግራንሽ፣ ቀኛንሽ የሚባሉት ማለት ነው ሊቃውንቱ አሉ፣ መዘምራኑ አሉ፣ አጋፋሪዎች አሉ። ሁሉም እንደየደረጃው ማለት ነው የአልባሳት ሽልማት ተደርጎላቸዋል ማለት ነው። ታዲያ ያን የአልባስ ሽልማት እንግዲህ እንደየደረጃቸው ማለት ነው። ለምሳሌ አሁን ለአስተዳዳሪው ለምሳሌ አሁን ወርቀ ዘቦ ካባ፣ ለሊቃውንቱ ጥንግ ድርብ በጣም በተለየ መልኩ ማለት ነው። ለካህናቱም በየደረጃቸው ማለት ነው። ለዲያቆናቱ ደግሞ ከወገባቸው የሚታጠቁት መስቀለኛ ያለው ኤፋድ የሚባለው ማለት ነው። ለአጋፋሪዎች ደግሞ በዝናር የሚታጠቁበት ቀሚስ ማለት ነው። ይህን ሁሉ አድርገው በየደረጃቸው ሽልማት አድርጎላቸዋል ማለት ነው። ያን የተሸለሙት ልብስ ማለት ነው በጥምቀት ባህር ጊዜ ይለብሱታል፣ ይጠቀሙታል። 1935 ዓመተ ምህረት ጀምሮ እንግዲህ ቤተክርስቲያኑ በቆርቆሮ ወይም ደግሞ ብረት ለበስ ሆኖ አገልግሎት እየሰጠ ይገኛል ማለት ነው። ከዛ በኋላ እንግዲህ 1993 ዓመተ ምህረት ብፁዕ አባታችን አቡነ እንድርያስ የዚህ የጎንደር ሀገረ ስብከት ሊቀ ጳጳስ በነበሩበት ሰዓት ማለት ነው ቤተክርስቲያኑን መጥተው ከዚህ ደብረ ሰባት የሚለውን ስያሜ ማለት ነው። ከዛ በፊት ዝም ብሎ ቃ ኢየሱስ ነበር የሚባለው። ከዛ ጊዜ ጀምሮ ግን እሳቸው ደብረ ሰባት ብለው አስተዳዳሪውን መላከ ሰባት ኃይሉ ወጋለ ይባሉ ነበረ በሰዓቱ የነበሩት አስተዳዳሪ። እሳቸውን ሰይመው ቤተክርስቲያኑን ስም ሰጥተውታል ማለት ነው ብፁዕ አቡነ እንድርያስ። ከዛም ቀጥሎ እንግዲህ ብፁዕ አቡነ እንድርያስ በዚህ በቤተ ክርስቲያኑ በስተምዕራብ በኩል ማለት ነው የቅድስት አርሴማ ጸበልን በመባረክ ጸበሉ እስካሁን ድረስ ብዙ ድውያንን እየፈወሰ አይነ ስውራን እየዳኑበት የተለያየ በሽታ በሕክምና አድኑም የተባሉ በሽተኞች ሁሉ እየተፈወሱበት የሚገኝ ታሪካዊ የቅድስት አርሴማ ጸበል ባርከው ሰጥተዋል ማለት ነው እሳቸው አቡነ እንድርያስ። እስካሁን ድረስ ጸበሉ አገልግሎት እየሰጠ ይገኛል ማለት ነው። ከዛ በኋላም 1998 ዓመተ ምህረት አሁን ያሉት አስተዳዳሪ ማለትም መላከ ሰባት ሞገስ የደብሩ ዋና አስተዳዳሪ ማለት ነው እሳቸው ከዛ ጊዜ ጀምሮ አስተዳደሩን ስራ እየሰሩ እያገለገሉ ይገኛሉ ማለት ነው። ታዲያ እሳቸውም እንግዲህ ቤተክርስቲያኑን በ2002 ዓመተ ምህረት እያፈሰሰ እንዲሁ ሲያስቸግራቸው በድጋሜ ቤተክርስቲያኑን ካህናቱን፣ ሊቃውንቱን፣ ዲያቆናቱን፣ አገልጋዮችንና ምእመናትን ሁሉንም በማስተባበር ማለት ነው ቤተክርስቲያኑ በአዲስ እንዲሰራ ፈርሶ ሙሉ ለሙሉ እንዲሰራ በዚህ መልኩ አሁን በምትመለከቱት መልኩ እንዲሰራ ሀሳብ ያቀርባሉ ማለት ነው። ታዲያ ሁሉም ተስማምተው ሊቃውንቱም ምእመናኑም ህዝቡም ተስማምተው ኮሚቴ ተመርጦ ማለት ነው 2002 ጀምሮ ቤተክርስቲያኑ እስከ 2006 ለ4 ዓመታት ማለት ነው ባላሳለሰ ጥረት ለ4 ዓመታት በመስራት ይሄን የመሰለ ቤተክርስቲያን በ4 ዓመት አጠናቀው በሰዓቱ እስከ 30 ሚሊዮን የሚገመት ገንዘብ ጨርሶ የቤተክርስቲያን በዚህ መልኩ ተጠናቆ ይገኛል ማለት ነው። አሁን ቤተክርስቲያኑ እንግዲህ ያው አገልግሎቱ በስፋት እየተሰጠ በዚህ መልኩ ቤተክርስቲያኑ አምሮ ተውቦ ማለት ነው
እየሰጠ አገልግሎቱን እየሰጠ ይገኛል። ያው እንግዲህ ቤተክርስቲያኑ በጣም ጥንታዊ መሆኑን ለማሳየት እነዚህ ዛፎች ራሱ ምስክር ናቸው። በጣም ነው የሚያምሩት ዛፎች። በጣም ትልልቅ ጥንታውያን እጽዋት ነው የሚገኙት እና ጥንታዊነቱን የቤተክርስቲያኑን ጥንታዊ መሆን የሚገልጹ ናቸው ማለት ነው። እንግዲህ በዚህ ቤተክርስቲያን ውስጥ ያው ብዙ ሰዎች ለጸሎት ይጠቀሙበታል። ምክንያቱ ምንድነው? ቤተክርስቲያኑ ግቢው ራሱ ውስጡ በጣም ጸጥ ያለ ነው፣ ጫጫታ የለበትም። ብዙ ሰዎች እየመጡ ጸሎታቸውን ስለታቸውን እንዲሰምርላቸው እየመጡ የሚናዘዙበት ወይም የሚጸልዩበት ታላቅ ታሪካዊ ቦታ ነው ማለት ነው። ቅድም እንደነገርኳችሁ ያው ድርቡሽ ለማቃጠል በመጣ ጊዜ ማለት ነው በነጭ ንብ ድራሹን እንዳጠፋው ነግሬያቸዋለሁ። እንግዲህ እነዛ ንቦች አሁን እዚህ ወይራ ላይ ማለት ነው ይሄ የምትመለከቱት ቀዳዳ አለ። ከዚህ ወይራ ውስጥ እንደሚገኙ ነው እንግዲህ የተነገረን ማለት ነው። እዚህ በጠየቅንበት ሰዓት ከዚህ ወይራ ውስጥ እንግዲህ ያሉ ንቦች ማለት ነው ምንድነው የሚያደርጉት መሰላችሁ? ከሌላ ቦታ ወይም ደግሞ እዚህ ቤተክርስቲያኑ ላይ ጥቃት ለማድረስ ወይም ደግሞ ምእመናን ላይ ከዚህ ካሉ ካህናት ላይ ጥቃት ለማድረስ የሚመጣ አይነት ከሌላ ከውጭ የመጣ ጠላት ካለ ንቦቹ አሁንም ድረስ በመውጣት ተአምር እንደሚያደርጉ ነው እንግዲህ የነገሩን ማለት ነው። ከዛ አልፎ ደግሞ በጣም የሚገርማችሁ ነገር ከዚህ ራሱ ስህተት ካለ ከዚህ ካህናቱ ሲጣሉ የሆነ ችግር አለ ተብሎ ከተፈጠረ ደግሞ እዚሁ ወጥተው ማለት ነው የሆነ ታይተው ምናምን ተመልሰው እንደሚገቡ ነው የተነገረን ማለት ነውና በጣም ተአምር የሚሰራበት ነው። ቤተክርስቲያን ይዞታ በነገራችን ላይ 1935 ዓመተ ምህረት ጀምሮ ነው የተከበረው ይዞታው ማለት ነው። ነገር ግን በካርታ ደረጃ አሁን ያሉት አስተዳዳሪ ማለት ነው መላከ ስብሐት ሞገስ አስከብረው ካርታ አስወጥተው 22708 ካሬ ሜትር አካባቢ ካርታ ያለው በጣም ትልቁና ሰፊው ቤተክርስቲያን ነው እንግዲህ ካሉት ከዚህ ከጎንደር አካባቢ ከ44 ማለት ነው። በቀዳሚነትም ደግሞ ጎንደር ካሉ አድባራት ጥንታዊ የሚባለው ታሪካዊው ቦታ ይሄ ደብረ ስብሐት ቃ ኢየሱስ ነው ማለት ነው። አሁን ደግሞ በዙሪያው ብዙ መነኮሳት፣ ሊቃውንት፣ ካህናት፣ ዲያቆናት ይገኛሉ። በዙሪያው የተለያዩ ቤቶች ይገኛሉ ማለት ነው። እንግዲህ ከነዚህ የተለያዩ አገልጋዮች የሚኖሩባቸው ናቸው። እንደነገርኳችሁ ጸበሉ ወረታቸው ወረድ ብሎ የቅድስት እናታችን በቅድስት አርሴማ የተሰየመ ጸበል አለ ማለት ነው። እንግዲህ ከዚህ ቤተክርስቲያን ውስጥ ጥንታውያን የሚባሉ ጽላቶች አሉ ማለት ነው። ከነዚህ ከጥንታውያን ጽላቶች እንግዲህ ከሚባሉት ታቦተ ኢየሱስ አለ። ታቦተ ፋሲለደስ ማለት ከመዋኛው ወይም ደግሞ ጥምቀተ ባሕር ከሚወርድበት ከሱ የመጣ ታቦተ ፋሲለደስ አለ። ታቦተ አውሳብዮስ አለ። ታቦተ ቅዱስ ኪዳነ ምሕረት አለ። ታቦተ ዮሐን መጥምቀ መለኮት ቅዱስ ዮሐንስ አለ። ታቦተ ገብረ መንፈስ ቅዱስ፣ ታቦተ ቅድስት አርሴማ እና የመሳሰሉት ታቦታት ጽላቶች እዚህ ይገኛሉ ማለት ነው። ሌላም ደግሞ ታሪካዊ መጽሐፍት፣ ታሪካዊ ቅርሶችም የሚገኙበት ታላቅ ቦታ ነው ማለት ነውና አሁን ደግሞ በዚህ በሰዓቱ ያቋቋምና የቅዳሴ ትምህርት ቤት እየተሰጠበት ይገኛል ማለት ነው። ታዲያ እንግዲህ እንደነገርኳችሁ ደብረ ስብሐት ቃ ኢየሱስ ታሪካዊው ጥንታዊው ቀዳሚው ከ44ቱ አንዱ የሆነው ቀዳሚው ጽላት እዚህ ነው የሚገኘው። በጣም ታሪካዊ ቦታ ነው። መታችሁ እንድትባረኩ ከወዲሁ አሳስባለሁ። ከዚህም ባለፈ ደግሞ እንደነገርኳችሁ ቅድም የቅድስት አርሴማ በጣም ታሪካዊ ጸበል አለ። የመጣችሁ እንድትፈወሱ ከወዲሁ ማሳሰብ እወዳለሁ ማለት ነው። የዛሬ ጉብኝታችን የዛሬ ቆይታችን በዚሁ በደብረ ስብሐት በቃ ኢየሱስ ነበረ ማለት ነው። በጣም ጥሩ ጊዜ እንዳሳለፍን ጥሩ ጊዜ እንደሆነ እንደወደዳችሁት ተስፋ አደርጋለሁ ማለት ነው። የቀረበላችሁ የምታስቡት ካለ እኛ ያልታየን እናንተ የታያችሁ ካለ ደግሞ በኮሜንት አስቀምጡልንና እንማማርበታለን። እንደወደዳችሁት ቪዲዮአችን እንግዲህ ተስፋ እናደርጋለን። ታዲያ ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ካላችሁ አሁኑኑ ማድረግ አትርሱ ማለት ነው። በቀጣይ ቪዲዮ ደግሞ እስክንገናኝ ቸር ሰንብቱልኝ። ኢያሱ ምስጋናው ነበርኩ። መልካም ጊዜ